የወይዘሮ ሜላት እናት እውነቱን አፈረጡት። ሀንዬን እንዳዩት ልክ እንደ ልጅነትሽ ነሽ በማለት ለሀንዬ እነግረዋትም ሀሴት እንደሆነች አውቀው ምን አይነት ቤተሰብ ነው ያሳደገሽ ልጄ በማለት ለሀንዬ እነገሯት። እሷም አጎንብሳ ጉልበታቸውን እሰማቸዋለች። ወይዘሮ ሜላት ጋር ዶክተሩ እደውሎ እፈልግሻለሁ እኔ ቶሎ ሲላት ለምንድነው የምትፈልገኝ ብላ በሀና አባቱ በኩል በአቶ ኖላዊ በኩል እንደምትፈለግና ስለ እሳቸው ሊያወራትና ሊያማክራት ሲፈልግ ወደ ስራ ቦታዬ እስመጣ እመጣለሁኝ በሳቸው ጉዳይ ከሆነ ሀናን ማውራት ትችል ነበር ስትል ለዶክተሩ ጠየቀችው። ሀንዬም በጣም አሳዝናና ተክዛ ለአሲር አዝና ነግረዋለች። ብዙ ገንዘብ እንደተጠየቀችና እድሌም ነው ስትል ያታደልኩም ሰው ነኝ ስትልም ለአሲር ስትነግረው በገንዘቡ ጉዳይ ከሆነ አታስቢ በማለት ለሀንዬ አጽናንቷታል። ኖላዊም የተጨነቀችበትን ነገርም ለሀንዬ ምን እንደሆነም ቢጠይቋት እሷ ግን ምንም አልሆንኩም ስትል ለኖላዊ እመልሳለች። የወይዘሮ ሜላት እናትም ልጄ ቸኩለሽ አትወስኒ፣ የልጅቷን ነገር ግን በደንብ አስተውለሻታል ወይ ብለው ለወይዘሮ ሜላት ሲጠይቋት ወይዘሮ ሜላት በሀና ጉዳይ ከሆነ እማዬ ምንም ነገር ልሰማሽ አልችልም፣ ቤቴን እየበጠበጠችው ያለችው ልጅ ሀና ናትም ስትል ለወይዘሮ ሜላት ለእናቷ ስትናገር ተናግራቸው ከክላሷም ወጥታል። ልጄ ምን አለ እንደዚህ ቸኩለሽ መወሰንሽን ብትተዊ እያሉ እሳቸውም በጣም ተገርሟል። ሀሴትን እንዳዩት ይቺ ደግሞ ማናት ልጄን አታለላችኋት ሜላትንም ሲሉ ለእሷ ሲነግሯት ምን እያላችሁ ነው እያለች ተርበትብታለች። ሀሴት ለወይዘሮ ባዩሽ እደውላም እየተካሄደ ነገር እያለውን እና ምን አይነት ቤተሰብ ውስጥ ነው እየገባሁት እንዲሁም ደግሞ አንድ ሴትዮ መጣች ብላ ለባዩሽ እደውላላታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 47 ተለቀቀ። በጉጉት ሲጠበቅ የነበረው የዲኤንኤ ውጤቱ ዛሬ በይፋ ይሆናል ተብሎ ሲጠበቅ የነበረው ያ ውጤቱ በዛሬው ዕለት አልታወቀም። የወይዘሮ ሜላት እናት ወደ ቤት ሲሄዱ ወይዘሮ ሜላትም ደግሞ እንዴት ድንገት መጣችሁ እዚህ ቤት? እናንተ ሰዎች ድንገት ነው ወይ የምትመጡት? አንቺም ድንገት መጣሽ፣ መስፍንም ድንገት መጣ ብላ ለእናቷ ተናግራለች። እሳቸው መስፍን መጥቷል እንዴ ብለው በጣም ተገርመው ከተቀመጡ በኋላም እሷ መጣሁ ብላ ክላሷ ተቀምጣ በጣም እየተብሰለሰለች ነበር። ሰላምዬም ሀያቷን ስታገኝ በጣም ደስ ብሏት እንዲሁም በጥሩ ተመችቶሻልም ብለው ሲቀልዱባት አምሮብሻልም እየተባባሉ ነበርና ሆስፒታል እንደገባሽም ሰምቻለሁ፣ ለካ ወልደሽ ነው፣ ልጅሽ የታለ ሲሉም የሰላም አያት ለሰላም ሲጠይቋት አባቱ ጋር ነው እየተማረ ነው ስትልም መልሳላቸዋለች። ይህን ያህል አድጎም ነው ወይ እያሉ እሳቸው ቀልደውባቸዋል። ሰላምዬ ወደ ሀሴት ጋር ገብታ ተነሺ ቁርስ እናዘጋጅም ስትላት ከዛ በፊት ስልኳን እየነካካች ነበርና ሰላምን ስታያት ጥቅልል ብላ ትተኛለች። ምን አይነቷን ግንድ አንጥተው ነው ያጋደሟት? ተነሺ ሰዓቱን አይተሸዋል ወይ? በዚህ ሰዓት እንዴት ትተኛለሽ? ቁርስ እናዘጋጅ ብላ ስትላት እኛ ምን ቤት ነን? ሰራተኛዋ የት ሄዳ ነው? ሀና ትስራም ስትል ሀና ነው ወይ እንደዚያ የምትይው? ተነሽና እናዘጋጅም ብላት ሁለቱ ቁርስ ለማዘጋጀት ወስኗል። ኖላዊም ተቀምጠው አባዬ መተኛት አለብህ፣ አረፍ ማለት አለብህም ስትል ለአባቷ ስትናገር እኔ ሁልጊዜ የምተኘው አስክሬን ነኝ ወይ መቀመጥም አለብኝ ብለው ለሀንዬ ነግሯታል። ወደ ስራ ቦታ መመለስም እንዳለባት ለአባቷ ተናግራ እሳቸውን ፈቅደውላት ወደ ስራ ቦታዋ ስትመለስ የወይዘሮ ሜላትን እናት እቤት ስታገኛቸው ደንግጣ እሳቸውም ሲያዋት ይደነግጣሉ። አያቴ ናቸው ተዋወቂያቸውም ስትል ሰላም አስተዋውቃታለች። ጎንበስ ብላ ጉልበታቸውን ስትስም እሳቸው ተገርመው ምን አይነት
ምን አይነት ቤተሰብ ነው ያሳደገሽ? ልክ እንደ ልጅነትሽ ነሽም ሲሉ አመስግነዋታል። ወደ ስራ ልግባ አብላ ኪችን ምግቧን እየሰራችም ወይዘሮ ሜላት በቃ አንቺ በፈለግሽበት ሰዓት ነው የምትመጪው አይደለ? ዶክተሩ ደውሎ ነበረ በአባትሽ ጉዳይ የሰማሹ ነገር አለው ብላ በእስሬስና በቁጣ መልክ ለሀና ስትነግራት እኔ የሰማሁት ነገር የለም ብላ ተናግራለች። አሁን ምን እየሰራሽ ነበር ብላ ስትቆጣትም ለእናትሽ ምግብ ልሰራ ነው ብላ ስትነግራት ደግሞ ጨው አብዥበታሉ። እማዬ ጨውና በርበሬ አትወድም ስትልም ለሷ እነግራታለች። ምግብ እንደሆነ እነ ሰላም ሰርተው አብልተውኛል፣ ለማን ነው ምግብ የምትሰሩ ብላ ስትቆጣት የሷ ምላሽ ደግሞ ለሰላም አያት ምግብ እንደምሰራ ነው ብላ ነግራት እንዲሁም ተቆጥታትና ዶክተሩ እሷን እንደፈለጋት ለሀንዬ ስትነግራት ሀና ሰምታለች። እሷን አናግሯታልና እኔ ምንም የማውቀው ጉዳይ የለም የነገረኝም ነገር የለም ስትል ለወይዘሮ ሜላት ነግራታለች። ሀሴትም እየተረበተበተች ሴትዮዋን ስላየቻት ለወይዘሮ ባዩሽ ደውላ ለባዩሽም ስትነግራት ምን አይነት ሲቃይ ውስጥ ነው የገባሁት? ደግሞ ይቺ ሰው ማናት? ዘመደ ብዙ ሰው ሆኛለሁ እያለችም ለሷ እየመለሰችላት ነበር። የወይዘሮ ሜላት እናት እንደሆነች ወይዘሮ ባዩሽም ነግራታለች። የወይዘሮ ሜላት እናት ወደ ሀሴት ክላስ ሲገቡ ይዛት ሰላም ስትገባ ማናት ደግሞ ይቺ ብለው ኮስተር ብለው እሷን ሲጠይቋትም ይቺ ናት በኢንተርቪው ተደርጋ ቀርባ የኛ ለመሆኗ የታወቀችው ብላ ለአያቷ ስትናገርም እሳቸው ልጄነሽ ብለሽ ልጅሽ ነኝ ብለሽ ልጄን አታለልሻታ አይደለ ብለው በጣም ተናግረዋት ነበር። ምን ሆናችሁ ነውም እያለች ሀሴት በፍራቻ ውስጥም ብትሆን ለሰላም አያት መልሳለች። እሳቸውም በጣም ተናደዋል። ይቺ ልጃችን ናት፣ ያችኛዋ ናት ሀና ሰራተኛችን ብላ ሰላምም ስታስረዳ ምንድነው ግራ የምታጋቡኝ? እኔ እኮ ይቺ ሰራተኛ ያችኛዋ ልጅ ነው የምትመስለውም ብለው ለሰላም ሲል መልሰውላታል። ወይዘሮ ሜላት ክላሷ እንደተቀመጠች እናቷ ወደዛ ክላስ ገብተው ክላስሽ ገብተሽ ቀረሽ እኮ ብለው አጠገቧ ተቀምጠው ልጆቹን ግን በደንብ አይተሻቸዋል ወይም ብለው ለወይዘሮ ሜላትም ሲነግሯት ስለ ሀና ጉዳይ አንስተው ሀናን ግን በደንብ አይተሻታል ወይ? ልጅቷ እኔ እሷ ናት የምትመስለኝም ሲሉ እሷ በዛ ጉዳይ ከሆነ እማዬኔ ምንም ነገር ልሰማሽ አልችልም ቤቴን እየበጠበጠችው እያለችው እሷ ናት ብላ እናቷን ጥላ ከክላስ ትወጣለች። ምግብ ሰርታ የወይዘሮ ሜላትን እናት እጃቸው ልታስታጥብም ስትሄድ እኔ መታጠቢያ ቦታ ሄጄ ራሴ ታጠባለሁ ሲሉም ለሀንዬ ሲነግሯትም እሷ ደግሞ እኔ ነኝ የማስታጥባችሁ ብላ አስታጥባቸው ምግቡንም እንደምታቀርብላቸው ስትነግራቸው በልጅነቷ የምታደርግላቸውን እንክብካቤና ለእሳቸው የምታደርገውን እጃቸውን ስታስታጥባቸው እንዲሁም ቦታ እንኳን ተተቀመጡበት እንኳን እንዳይነሱ እዛው ምግብ አመጣለሁ እያለቻቸው ያንን ጊዜ እያስታወሱ በጣም ተገርመው ይች ልጅማ ያቺ የጠፋችብኝ ሀሴት ናት እያሉ ነበረ። ለሷ እያመጡ ምግብ እንኳን ገዝተውላት በልጅነቷ የሚሰጧትን ሁሉ እያስታወሱ ነበር። ወይዘሮ ሜላት ግን በጭራሽ እናቷንም ልታከብራቸው አልፈለገችም። ምንድነው ነገሩ? እኔ አልገባኝም። አንቺ ነሽ ወይ ያችኛዋ ነሽ ወይ ልጅየዋ ማንኛዋ ነሽ ብለው በጣም ለሀንዬ ሲነግሯት እኔም እላለሁ እሷም ትላለች፣ ግን ትክክለኛው ታሪኬን ተሰርቂያለሁም ስትል ለእሳቸው ተናግራለች። ምርመራው የሚለይ ይሆናል ብላ ስትናገርም እሱ ሳይሆን የእናት አንጀት ነው ብለው ሲነግሯት የእናት አንጀት ደግሞ እኔን አልተቀበለኝም ስትልም ሀና ለወይዘሮ ሜላት እናት ተናግራለች። እሳቸው ግን ትክክለኛውን እነግረዋል። በመጨረሻም ኪችን ምግብ እየሰራች ወደ እሷ ክላስ ወደ ኪችን ገብታ ለምንድን ነው የምትስቂው? በቁምሽ በእኔ እየቀለድሽብኝ ነው ወይ እያለችም ሀና
ሀናን ሀሴት እየነገረቻት ነበረ። እውነቱ ምርመራው ይለይለታልም ብላ ለሷ ስትነግራት ውርደትሽ እየታየኝ ስለሆነ ነው እኔ የምፈራሽ መስሎሽ ነው ወይም ስትላትም መልሳላታለች። አንቺን እዚህ ጋር ማነቅም እችላለሁ ስትላት እውነቱ እሲ ላይ ታውቂያለሽ እኔ አልፈራሽም ብላ ሀና አስተነግራታለች። በጣም ተናዳና ያ ውጤቱ ሲመጣ የሚለይ እንደሆነም እትነግራታለች። ሀሴት በጣም እፈርታ እልህም ጭምር ተሞልቶበታል። ሰላምም ምንም ቢፈጠር ምንም ከሀንዬ ጎን ናት። ለአያቷም የነገረቻትም እሷ በጣም ጥሩና መልካም ሰው ናትም ስትልም እንደ ሰላምዬ እንኳን አትሆንም አንቺ በልጅነትሽም እያሉ ሀንዬን እየነገሯት ነበረ። እኔ ሰላምዬን በጣም ነው የምወዳትም እኮ ስትል ለአያቷ መልሳለች። በመጨረሻም ለአሲር እደውላለታለች። አንቺ ልጅ እየናፈኩሽ ነው መሰለኝ ቶሎ ቶሎ ስልክ መደወል አብስተሻል ለሀንዬ ብሎ ለሀንዬም እነግሯታል። በአባቷ ጉዳይ ልታወራና አባቷን እንዲጠብቅላትም ከአጠገባቸው እንዲሆን ነበር እሱ ጋር የደወለችው። በሳቸው ጉዳይ ከሆነ ምንም ነገር እንዳታስቢ ሀንዬ ብሎ ለሀንዬ ነግሯታል። አሲር ለኖላዊ ማንጎ ገዝቶላቸው ገብቶ እሳቸው ደግሞ ያንን ማንጎ ሲሰጣቸው ካላላጡም እስካበላሉ እያሳያቸው ነበር። አጠገቤ ተቀምጠህ እየበላህ አደግህ እያሉ እየቀለዱበት ነበር። ለሀንዬም አስቀምጦላት ነበር። ሀንዬ ከስራ ቦታ ስትመለስ እንዴት በጊዜ መጣሽም እርቦኝ ብለው ሲጠይቋት እርቦኛል ወደ ቤት ሄጄ ምግብ ላዘጋጅም ስትል እኔ እዚህ አለ እኮ ብሎ ያንን ማንጎ ሲሰጣትም አልወድም ትለዋለች። ከመጀመሪያው ነግሬ ነበረ ሀንዬ እኮ ማንጎ አትወድ ብለው ለአሲር ይናገራል። በልጅነቷም የወይዘሮ ሜላት እናትም ሲያስታውሱ ማንጎ ገዝተውላት ለሀንዬ ሲሰጧት ማንጎ እንደማትወድ ለሰላምዬ ማንጎ ለእሷ ሙዝ እንደሚገዙላትም ነበር። በዛሬው ቪዲዮ ላይ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ።